እየተፍለቀለቀች መታ እንኳን ደስ አለክ የኔ ፍቅር የኔ ሁሉ ነገር ዛሬ ደስ ብሎኛል እንኳን ደስ አለክ አለችኝ። ዲያሊሲስ ተደርጌ ስጨርስ ምን ተገኘ አልኳት። እኔ ላንተ ኩላሊቴን መለገስ እንደምችል ተነገረኝ፣ አንተ ብሩን አዘጋጅ እኔ ደግሞ ኩላሊቴን ብላ ሳቅ አለች። ከዛ እኔ አይሆንም አልኳት። እሷም ለምን አለችኝ። አደራ ክፍል 9 ይሄንን ብለን ነበረ። ዛሬ ደግሞ ክፍል 10ን አስቀጥለዋለሁ። እስከ ቪዲዮ ፍጻሜ አብራችሁ እንድትሆኑ በአክብሮት እጠይቃለሁ። ክብራና ክብራት የዚህ ቻናል አድማጭ ተመልካቾች እንዲሁም በዓለም ዳርቻ ለምትገኙ የሰው ዘር በሙሉ ሰላማችሁ ይብዛል እያልኩ እነሆ ዛሬም ታሪኩን ይዤላችሁ ቀርቤያለሁ። እስከ ቪዲዮ ፍጻሜ አብራችሁ እንድትሆኑ በአክብሮት እጠይቃለሁ። ሼር፣ ላይክ እያደረጋችሁ አበረታቱኝ። ወደ ታሪኩ አመራለሁ። አብራችሁ ይቆዩ። አዳም ወደ ዶክተሩ ተጠጋ። ከዛም የበሩን እጀታ እሱም ከዶክተሩ ጋር አብሮ ያዘው። ዶክተሩ በጣም እንደፈራ ፊቱ ይናገራል። የዶክተሩ ቀይ ፊት ቀልቶ ቲማቲም መስሏል። የአዳም ማይን በንዴት ቲማቲም መስሏል። ዶክተሩ በፍርሃት አዳምን በንዴት ጥቂት ደቂቃዎች ከተያዩ በኋላ ዶክተሩ ምን ነው ችግር አለ አለው። አዳምን በጭንቅንቅ ፊቱ እያየው አዳም ዶክተሩን እንደንቦይ ቢያፈርጠው እንደ ድፎ ቢደፋው ደስታው እጥፍ ድርብ ነው። በዚህ ትንቅንቅ ውስጥ ደርቃ የቀረችው ዲና ከድርቀቷ ነቅታ ወደ እነሱ ሄዳ አዳም ሽቅብ አየችው። በአይኗ ተለማምጠው እንደምንም አረጋግታ ዶክተሩንም በአዳም ፋንታ ይቅርታ ብለው አዳም ቅድም ወደ ተቀመጠበት ወንበር ይዛው ሄደች። ቁጭ እንድል ብታደርገውም አዳም ግን መቁነጥነጡን አላቆመም። እንደውም ሔዋኔ ወዳለችበት ክፍል ገብቶ ዶክተሩን ቢያንቀው ደስታው ነው። ወደ ዲና ዞር አለና ታውቂያለሽ ሔዋኔ ትውስታዋ ባይጠፋ ኖሮ አንዳችም ስጋት አይወርሰኝም ነበር። አሁን ግን ምንም አታስታውስም። ዶክተሩ በጣም ቆንጆና የሴትን ልብ ቶሎ የሚገዛ ነው። ሔዋኔ እንዳየችው ብታፈቅረውስ? ከዛስ ቢጋቡና ልጆች ወልደው ቢኖሩስ? እኔ ምን ልሆን ነው? ላብድ ነው ወይስ? ልቤንም ውሰጂው ቤትሽን ስሪበት፣ ጥርሴንም ውሰጂው ደርበሽ ሳቂበት፣ አይኔም ብቻ ተይው አንቺን የማይበት እያልኩ ቆዝም ልኖር ነው ወይስ ራሴን ላጠፋ ነው? ቆይ ምን ልሆን ነው? ምን መልሽልኛ እያለ ዲና ጋር በመጮህ መልስ የሚገኝለት ይመስል አንባረቀባት። ዲና ደንግጣ ቀረች። ያበደ መሰላት። አዳም እንደተበሳጨ ነው። ልክ በርታ እሰይ እሰይ እንደተባለ ሰው ንዴቱ ጦዘ። መታገስ አልቻለም እና በፍጥነት ወደ ሔዋን ክፍል ከነፈ። በሩን ሲከፍተው ዶክተሩ ሔዋንን እንድትተነፍስ እየነገራት የልብ ምት ማዳመጫውን ደረቷ ላይ አድርጎ በጆሮ እየሰማ ነበር። ሔዋን ፊቷን አዙራ አይኗን ዶክተሩ አይን ላይ ወርውራ የዶክተሩን አይን እያየችው ነው። አዳም በሩን በርግዶ ገባ። ግን አዳምን ሁለቱንም ከምንም አልቆጠሩትም። አዳም በንዴት ተንበግብጎ ተቃጥሎ በሩን ጋር ቆመ። ዶክተሩ ተመለከተው፣ ግራ ገባው። ሔዋንም አየችውና ዝም አለች። ዶክተሩ እነዚያ ለጋጡቶቿ የሔዋንን ሙቀት ለማወቅ ሔዋን ግንባር ላይ ሲያሳርፋቸው አዳም ውስጡ ቅጥል አለ። ከዛ ዶክተሩ አይዞሽ ትኩሳትም የለሽም አሁን እረፍት አድርጊ ብሏት ወጣ። አዳምም አልጋው ፊት ለፊት ያለው ወንበር ላይ ቁጭ አለ። ከዛም ዲና መታ እና የሔዋን የተኛችበት አልጋ ጫፍ ላይ ቁጭ አለች። ሔዋን ሁለቱንም እያፈራረቀች ማየት ጀመረች። ዲናና አዳም ደግሞ መሬት ማየት ጀመሩ። ሔዋን በድንገት ወይኔ ብላ ጮኸች። አዳም ከሀሳቡ በርግጉ አለሜ ምን ነው ደህና ነሽ? አለ እየተርበተበተ። ሔዋንም ደህና ነኝ፣ ትንሽ ወጋ አድርጎኝ ነው። አለሜ ስሜ ነው አለች። ዲናም አይ ሔዋን ነው ስምሽ አለቻት። ሔዋንም ግራ በመጋባት ታዲያ ለምን አለሜ አለኝ ብላ አይኑን በጉጉት ታየው ጀመር። አዳም የሚለው ጠፋበት። ዲና ይህንን ወሬ ለመስበር ብላ አዳም ና እንጂ ሻይ ይዘን እንምጣ አለችው። አዳምም የዲና ብልህነት ገብቶት ፈገግ ብሎ እሺ ያለና ወጡ። ከወጡ በኋላ ዲና እኔ ምልክ
ሔዋንን አለም ያልካት ለምን ይሆን አለችው። አዳምም አለም ስቃይን፣ ደስታን፣ ሳቅን፣ ለቅሶንና ብዙ ነገሮችን ያየንባትና የምናይባት ናት። ሁሉንም የምናይባት። ስለዚህ እኔ በሔዋኔ ሁሉንም አይቻለሁ። ምድር ላይ ካሉ ስያሜዎች አለም የምለው ፍቅሬንና ከእሷ ጋር ያለኝን ነገር ይገልጽልኛል። ሔዋን አለሜ ነች አላት። ዲና በአዳም መገረሟን ማቆም አልቻለችም። አዳም ሔዋንን የሚገልጽበት ረቂቅ ፍቅራዊ አገላለጽ ሁሌም ያስደምማታል። አዳም ግን እንደውም የሚናገራቸው ቃላቶች ለሔዋን እንደሚያንስባት ነው የሚያወራው። ዲና ፍቅር አለ ብላ እንድታምን አዳምን ምክንያት ሆኗታል። ያውም በጣም ጥሩ ምክንያት። አዳም የፍቅር ሰው ነው። ሔዋንም እንደዛው። ዲና አዳምን ካገኘች በኋላ የተረዳችው ነገር ቢኖር ሰዎች እሷንም ጨምሮ ፍቅር የለም የሚሉትን ለእነሱ ያልተፈጠረውን ሰው በጣም እጅግ በጣም ስለሚወዱ ያፈቀሩትን እየመሰላቸው ከገቡ በኋላ ግን ፍቅር ስላልሆነ ነው የሚለያዩት የሚስማሙት ብላ ደምድማለች። ዲና በውስጧ አንድ ጥያቄ አደረባት። ሰው ውስጣችን ሲገባ ፍቅር ይሁን በጣም መውደድ እንዴት እንለያለን? ይህንን ጥያቄ መልስልኛል ብላ የምታስበው አዳም እንደሆነ ታውቃለች። ዲና በጣም ውስጧን እስካሁን እየገረመው ያለው ሌላው ነገር ደግሞ ያኔ ጌዲዮን በመቶ አዳምን ያስፈራራው ምሽት ላይ ካለፈ በኋላ ስለ ጌዲዮን አለማሰቡና ስለ ሔዋን ብቻ ማሰቡ፣ ስለ እሷ ብቻ ማውራት መፈለጉ፣ ይህንን እያሰላሰለች አዳም ዲና ከገባችበት ሀሳብ ዲና ብሎ መለሳትና በእግርሽም በሀሳብሽም ሄደሽ ትችዋለሽ ብሎ ሲላት አባባሉ ገርሟት ሳቀች። ሳቋን ስጨርስ አዳም ወዴት ሄደሽ? ቆይ አንድ ነገር ልጠይቅሽ አላት። እኔም የምጠይቅ ጥያቄ አለኝ። እሺ ጀምር አለችው። አዳምም ቅድሚያ ለሴት አላት። እሺ ብላ በውስጡ ያለውን ስታብሰለስል የቆየችውን ጠየቀችው። አዳም ያንን የሚገርም አመላለስ መለሰላት። አዳም እንዲህ ነበር ያላት። ምን መሰለሽ፣ በሕይወታችን ጉዞ ውስጥ የምታፈቅረውን ሰው አንድ ብቻ ነው። ፍቅር የፈጣሪ ስጦታ ነው። ደስ የሚል ግዴታ የፈጣሪ ሕይወታችንን አጋር እንድናፈቅር ግዴታ አስተላልፎብናል። ደስ የሚል ግዴታ። በዚህ ግዴታ ውስጥ መናፈቅ፣ መጨነቅ፣ ማሰብ፣ ማልቀስ፣ ማዘን፣ በጣም መደሰት፣ በጣም ማዘን። በፍቅር ውስጥ የሁሉም ሰው ልብ ስስ ነው። አንድ ሰው ብዙ ሰው ይወዳል፣ አንድ ሰው ያፈቅራል። የሚወደውን መጥላት ይችላል። በሚወደው ውስጥ ሁለት ልቦች ሁለት ናቸው። በሚያፈቅረው ውስጥ ደግሞ ሁለት ልቦች አንድ ናቸው። ከምናፈቅራቸው ሰው ጋር የምንጣለው ለምን አልበላክም፣ ለምን አልጠጣህም፣ ለምንስ ነው ብርድ ሆኖ ሳለ ጃኬት የማትደርበው፣ እየበላክ ከሆነ ቢያንቀስ ለምን ውሃ አጠገብክ አላስቀመጥክም፣ መንገድ ተጠንቀቀክ ሂድ፣ ፍቅሬ ዛሬ እኔን ምሳ የምጋብዝክ፣ ራስክን ጠብቅ ሲሆን የሚወድ ሰው ደግሞ ለምንድን ነው ይሄንን ያልሰራልኝ? ለምንድን ነው ምሳ የማትሰጠኝ? ስበላ ቢያንቀኝስ? ለምንድን ነው እንደሌላ ቀኑ የማትንከባከበኝ ነው የሚለው። ሰውን ሰው ለመውደድ ምክንያት ይፈልጋል፣ ጥቅም ይፈልጋል። ፍቅር ግን ከምክንያት የጸዳ ነው። የሚወደን ሰው እንዲወደን ያረገን ነገር ሲያጣ ይርቀናል፣ ከዛም አልፎ ይጠላናል። ያፈቀረ ግን ያፈቀረ ያለ ምክንያት ስለሆነ በጭራሽ አይጠላንም። ሰው ውስጣችን ሲገባ ፍቅር ይሁን መውደድ የምናውቀው ራሳችንን በማድመጥ ነው። ይህ ሰው ምን ሆኖ የሳበኝ ብለሽ ራስሽን ስትጠይቂ አደራ። ክፍል 10 ይህን ይመስል ነበረ። በክፍል 11 እስከምንገናኝ ቸር ሁሉ ይግጠመን። አድማጭ ተመልካቾች እስከ ቪዲዮ ፍጻሜ አብራችሁ ስለነበራችሁ እጅግ በጣም አመሰግናለሁ። የዛሬው ትረካ እዚህ ጋር በቃ። በሌላ ጊዜ እንገናኛለን። ሰናይ ጊዜ። ይህን ቪዲዮ ሼር፣ ላይክ እያደረጋችሁ ለሌሎች ተደራሽ አድርጎልኝ፣ እንዲሁም የዚህ ቻናል ቤተሰብ ያልሆናችሁ ደግሞ ሰብስክራይብ በማድረግ የደወል በተኗን በመጫን የዘወትር ቪዲዮ ግብዣ ይሆናል እያልኩ በአክብሮት ተጠይቃለሁ። ባይ ባይ።